አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀገሬ ልጆች ኢትዮጵያኖች ሰላም ሰላም ብያለሁ። የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አለን አልሐምዱሊላህ። እኔ ደህና ነኝ። እናንተ ደህና ናችሁ ወይ? ስራ፣ አፍያ፣ ጤንነት እንዴት ናችሁ? ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች እንቁዎች አላህ ይጠብቃችሁ። ፈጣሪ ባላችሁበት ዓለም ዳርቻ ይጠብቃችሁ። በሱ እዝነት በሱ ረህመት አላህ ሱብሓነሁ ወተዓላ ይጠብቃችሁ። ውዶቼ የሀገሬ ልጆች የወንዜ ልጆች እና ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። እንግዲህ ልመናችን አላቋረጠም፣ እየቀጠለ ነው እላችኋለሁ። እንግዲህ አንድ ቀን ኢንሻአላህ ሁሉ ነገር ተሳክቶ የምናወራበት ቀን ቅርብ ይሆናል በአላህ ፍቃድ። እና የሀገሬ ልጆች ሁሉ ተባበሩን። ከጎኔ ያላችሁት አመሰግናለሁ። ጀዛኩሙላህ ኸይር። የምታበረታቱን ሁላ በጣም ነው አመሰግነው። ሰው መልካምነት ጥሩ ለራስ ነው። ሁሉም ነገር ለራስ ነው። አንድ ሰው መልካም የሚሰራው ለራሱ ሲል ነው፣ ለሰው ብሎ አይደለም። ውዶቼ የምንሰራው ስራ ኸይርም ስራ ምንም ሰራን ያው ፈጣሪ መጥፎን በመጥፎ ይጽፍልናል፣ መልካም በመልካም ይጽፍልናል። እንደዛ መተዛዘን አለብን። እንተዛዘነ ከገባን ሰብስክራይብ ላይ ካሉ ምን አለበት ኢትዮጵያኖች እንደ ከጫፍ እስከ ጫፍ ኢትዮጵያ ስንት ብሔረሰብ ነው? እኔ አላቅም፣ እኔ ስንት እንደሆነ ግን አላቅም። በነገራችን ላይ ግን ያ ሁሉ ሰው እኔን አንዴ ላበረታታሽ ብለኝ ሁሉም ነገር በአንድ ፉል አያደርግልኝ። ግን ምን አለበት የሀገሬ ልጆች ኢትዮጵያኖች ከሀገር ውጭም ከውስጡም ከሀገር ውጭም ሀገርም ያላችሁት ሁላችሁም እኔ ላይ እጃችሁን አሳርፉ። እኔ ስልክ ላይ አሳርፉ። እስኪ ሞባ ኢትዮጵያ የሚለው ላይ አሳርፉ። መልካም ስራ ለራስ ነው። ምን አለበት እጅ አያልቅ። እኔን ሰብስክራይብ፣ እኔን ላይክ፣ እኔን ሼር ስላደረጋችሁ እናንተ እጃችሁ አይቆረጥ። አላህ ይጨምርላችኋል እንጂ አንድን ሰው በመደገፍ በመተባበር አላህ ይቀበለናል እንጂ አይጠላብንም እኮ። ምን አለበት ተባበሩኝ፣ አበረታቱኝ። ለምታበረታቱኝ ደግሞ ጀዛኩሙላህ ኸይር። አላህ መልካም ስራችሁ ይቀበላችሁ። አላህ ውድድ አድርጋችሁ ከኔ በላይ እኔ ወዳችኋለሁ። ጀዛኩሙላህ ኸይር እና ኢንሻአላህ ቢዝንላህ ተፍተፍ አርጉ። አረ ተፍተፍ አርጉ። ገባ በሉና አበረታቱኝ። ኢንሻአላህ ምን አለበት ከኔ አይደለም ከፈጣሪ ታገኛላችሁ። ከሰው ሀገር አስወጡኝ፣ ወደ ልጆቼ መልሱኝ። አበረታቱኝና ማለት ወደፊት በሉኝና አበረታቱኝና ወደ ሀገሬ ወደ ልጆቼ መልሱኝ። እና ልጆቼ ናፍቆኛል፣ በጎኔ ሁኑ። ወደ ልጆቼ ለመሄድ ግዴታ ዩቱቤ ማደግ አለበት። ሀገር እጄ ተመልሼ ሰው ሀገር ስደትን አልመኝም። ከልጆቼ መኖር ነው የምፈልገው። ስለዚህ አበረታቱ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ደግሞ ከኔ በላይ ውድድ አድርጋችሁ ፈጣሪ ሁላችሁ ሙስሊም ክርስቲያኖቹ ፈጣሪ ጠብቃችሁ። ከዛ በተረፈ ደግሞ ዩቱቤ ከገባችሁ አበረታቱ። ላይክ፣ ሼር፣ ኮሜንት በደንብ እንትን በሉኝ፣ አበረታቱኝ። በቃ አደራ የሚላችሁ ነገር አበረታቱኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች አላህ ይጠብቃችሁ። መልካም ስራችሁ ፈጣሪ ይቀበላችሁ። ያው ኢንሻአላህ ጥሩ ስራ ጥሩ መልካም ስራ ይዘን የምንመጣው ሀገር ስንገባ ነው። እዚህ ደግሞ ያው ታውቃላችሁ ሰው ቤት ሆነ ቤት ሆነን ያው ኮሽና ላይ ነው ያልሆነችውን ተነጋግረን ቪዲዮ የምንሰራው። በዛ ደግሞ ገባ ብላችሁ የምንለቃችሁን ቪዲዮዎችን ላይክ ኮሜንት ሼር ሰብስክራይብ አርጉ። አበረታቱኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እሺ አላህ ደግሞ ከኔ በላይ ውድድ አድርጋችሁ ፈጣሪ ከኔ በላይ ውድድ አድርጋችሁ ጠብቃችሁ። እውነት አበረታቱኝ። ላይ እኔ ምንም አላችሁም ሌላ ነገር ሊመና ነው እና ወደፊት በሉኝ፣ ሞራን ስጡኝ፣ አይዞሽ በርቺ ምናምን በሉኝ፣ ከጎኔ ሁኑ። አሁንም ከጎኔ ናችሁ። አሁንም ከጎኔ እንዳትለዩ እስከ መጨረሻ እኔን ወደፊት ብላችሁ
ከልጆች ብታገናኙኝ እውነት ምርቃቴ ሁላ ለእናንተ የመረኳችሁ ምርቃቱ ላይ ይደርሳችኋል። ለምን ታውቃላችሁ? ልጅ እናት ብዙ ነገር ነው። እናት ምንም በታረግ ከልጇ ጋር አንድ ላይ ከልጆቿ ጋር ስትሆን ባይበሉ ባይጠጡ በቃ ደማችሁ ይመለሳል። ሺህ ጊዜ ከአባት ቢኖሩ እንደ እናት ምንም አይሆንላችሁ ማለት ቢበሉ ቢጠጡ ራሱ እንዳልበሉ ነው የሚሆኑት። የሆነ ነገር ይመስላሉ። እነሱም በቪዲዮ በምን ባያችሁ ሰዓት ለቃ ያስማችሁ ሲበር ይላል። በቃ ለምን አሁን ሊበሉ ሊጠጡ ሊለብሱ አጥቶ ሳይሆን በቃ የእናት ናፍቆት ታውቃላችሁ አይደለም? ያ ስላለ ልጆች እኛ ደግሞ አሁን በዚህ በተቃጠለ ኑሮ ውድነት እንዴት ብለን እንሂድ? እሺ ከእነሱ ጋር ለመገናኘት ሄደን እዛ የምትወጡትን ነገር ራሱ እስከሚጠሉ ያደርሳችኋል። ችግር ማለት ነው። ችግር በጣም አስቸጋሪ ነው። በጣም ችግር ነው። እውነቴን ነው የምላችሁ። እኔ የኔ ህይወት ማለት ያኔ በቃ አንድ ሰው ደግሞ ለማንኛውም ቤት ካለው ቤት ኪራይ ከሌለበት ኑሮ አይከብደውም። የቤት ኪራይ በጣም ከባድ ነው። አጥብዞኝ ነው መጣሁት፣ ግን ያው ከልጆቼ እስከምለይ ያደረሰ የቤት ኪራይ ነው እና ስለዚህ ውዶቼ አበረታቱኝ፣ ከጎኔ ሁኑ። ኢንሻአላህ ቢኢዝኒላህ ሁሉም ነገር ተሳክቶልኝ በአላህ ፍቃድ ሄጄ ልጆቹ ሆኜ ቤቱን ሰራለሁ። ልጆቼን ኢንሻአላህ ሰብስቤ በሰዓቱ እያጠብኳችሁ በሰዓቱ የሚፈልጉትን እያረኩላችሁ ቁርአን ቤት የሚሄዱትን ቁርአን ትምህርት ቤት የሚሄዱትን ወደ ትምህርት እያረኩ ኢንሻአላህ እስካለው በዱንያ እንከባከባችኋለሁ እላችኋለሁ። እናንተ ደግሞ ከጎኔ ሁኑ። አላህ ይጠብቃችሁ፣ ከይር ስራችሁን አላህ ይቀበላችሁ። ጀዛኩሙላህ ኸይር። ፈጣሪ ይጠብቃችሁ፣ አበረታቱኝ እላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።